ሐሳብ ቢሆን እኮ ምንም ሊገባኝ አልቻለም ቤዛ። ነገሮችን እኮ ተናበንና ተነጋግረን ነው ማስኬድ ያለብን። ሀብታችንን ለማስመለስ ያለን አማራጭ ሁለት ብቻ ነው። በእርግጥ ሐሳቡ የሳሚ ቢሆንም እኔም ከዚህ ሐሳብ ውጪ ሌላ ምንም አይቀለብኝ ዶክተር ገድዬ ነው የሚሆነው። ስለዚህ ዶክተሩን ካገባሽ በኋላ እሱን ትገዩና እሱንም ሀብት ጭምር ትወርሽ ነበር ማለት ነው። ምንም አይደለም። ቆይ ግን እንዴት ነው ያንቺ ጉዳይ እንዴት ሆነ? ሳልጠይቅሽ እኮ ቀረ። እሺ በቃ ገብቶኛል። እንዴ ምን ሆነ የገባሽ? እና ግማሽ ሀብትህን ይዛል ትወጣ ነው ማለት ነው? ቆይ ይሄ ነገር አንቺን ለምን አሳሰበሽ? አንተም የኔ መጠየቅ ያሳሰበ ይመስላል አቶ ሮቤል። ቤዛ ሮቤልን ልገድለው ነበረ፣ ከዚህ እቅዴ ባታሰናክለኝ ምን ነበር በማለት ለሱራፌል ነግረዋለች። ሉላ ዶክተር ሮቤልን አክስቴ የወረሰችውን በሙሉ ወደ እኔ እንድታዘዋውርልኝ እፈልጋለሁ፣ ምንም ነገር ሳሊስ እንዴት ነው ካንተ ጋር የምጋባው በማለት ነግረዋለች። ሚስቴን ለመፍታት ፕሮሰስ ጀምር ያለሁኝ በማለት ሲነግራት እንዴ ሀብቱን ሁለት አርጋ ነው ማለት ነው የምትሄደው በማለት ነበረ የጠየቀችው። ዶክተር ሮቤልም ምን ነው እንደዚህ ጠይቅሽኝ በማለት ጠይቋት ነበረ። አንተስ የኔ መጠየቅ ለምን እንዲህ አስደነገጠ በማለት ደግማ ጠይቀዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር በማድረግ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ቤዛ ድራማ ክፍል 83ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ከኔ ጋር ቆዩ። በባለፈው ፓርት ላይ እንግዲህ ሉላ ክፍል ድረስ ዶክተር ሮቤል መጥቶባት ነበረ። ያን ጊዜም ከቤዛ ጋር እያወላች ነበር። ቤዛም እህቴ ምን ሊያደርጋት ነው በዚህ ምሽት ክላሷ ድረስ ምን ሊያደርግ ገባ በማለት እጅግ ተናዳ ነበረ። ሉላና ቤዛም ስልክ በሚያወሩበት ሰዓት አይ ሳሎን ሳጣሽ እኮ ልሽ ብዬ ነው የመጣሁት በማለት ተመልሶ ሄዷል ብላ ትነግራታለች። ምን ሊያደርግሽ ይሆን ብዬ እጅግ በጣም ፈርቼ ነበር። ከዶክተሩ ጋር እያስመሰሉ መኖር በጣም ነው የሚከብደው፣ ግን በቃ ጠንካራ መሆን አለብሽ። እኔ ብሆን ደስ ይለኝ ነበር፣ ነገር ግን ሱራፌል አልፈቀደም በማለት ቤዛ ትነግራታለች። ሉላም አክስቴን ለመጣል ምንም ቢሆን አደርጋለሁኝ፣ የእጇን ነው የምሰጣት እያለች ትገኛለች። ቤዛም እህቴ በጣም ነው የምወድሽ በማለት ትነግራታለች። ሉላም እቅዶቻችን ሁሉ ተሳክተው በሰላም የምንኖርበት ጊዜ ነው የናፈቀኝ በማለት ነበረ የነገረቻት። ቤዛም አይዞሽ ሁሉም ነገር ተስተካክሎ በደስታ እንኖራለን የሚል ሀሳብን ነግራታለች። ሳሚና ሉሲም ዛሬ ላይ እጅግ ያማረና የተዋበ ምሽትን አዘጋጅተው ነበረ። በዛን ሰዓት እንግዲህ ዛሬ ወደ ቤት መሄድ የለብንም፣ ስለዚህ እኔና አንቺም እራት ውጭ ነው የምናመሸው በማለት ይነግራታል ሱራፌል። ቤዛም በገዛ ቤታቸው እኮ ሰላም ነሳናቸው፣ ቤት ተከራይተን መውጣት አለብን ቢሉም እነ ሳሚ ግን እኛ ተከራይተን እንወጣለን፣ እናንተ እዚህ ቤት ትቀመጣላችሁ በማለት ቤታቸውን ለቀው ሊወጡ ነው። ሱራፌልም ለመጀመሪያ ጊዜ የጋበዝኩበት ቦታ ዛሬ ሄደን በድጋሚ ፍቅራችንን ማደስ አለብን በማለት ለቤዛ ይነግራታል። ቤዛ ግን መኪና ቢገጨኝም ነገር ግን ራሴን ማስታወስ እንደማይችል አድርጌ አንተን ለመፈተንና አንተን ለመመርመር ነበር እንደዛ እያደረግኩት፣ በጣም ይቅርታ አድርግልኝ። አሁንም ድረስ እየተጸጸትኩኝ ነው። ደጋግሜ ይቅርታ ብጠይቅህ እንኳ ሊወጣልኝ አልቻለም። አንተ በጣም ንጹሕ ሰው ነህ፣ ስለዚህም ይቅርታ አድርግልኝ በማለት ድጋሜ ይቅርታ ጠይቀዋለች ቤዛ። ሱራፌልም ይቅርታ እንድጠይቅኝ አልፈልግም፣ አሁን ላይ በቃ አዲስ ህይወትን እንደ አዲስ መምራትና መደሰት ነው የምፈልገው፣ ሌላ ያለፈውን ነገር እየነሳሽ ሰላሜን መንሳት አልፈልግም በማለት ይመልስላታል። ሉሲና ሳሚም እንግዲህ በደስታ አድረው ጧት ሲነጋ እየተደነጋገሩ ነበረ። ሁለቱም እየተፋፈሩ እየተያዩ እንዲሁም ደግሞ ስለ ንጽህናዋም እየነገራት ነበር። ብዙ ቀናትን አብረው አንድ ቤት ቢኖሩም ነገር ግን አብረው ተኝተው ስለማያውቁ ዛሬ የመጀመሪያ ቀን አብረው ተኝተዋል። ከዚህ በኋላ እኮ ሉሲ ወይንም ደግሞ ሳሚ የሚባል ነገር ቀረ ማለት ነው። እኔም አቶ ሳሚ አንቺም ወይዘሮ ሉሲ ልትባይ እኮ ነው፣ በቃ ከዚህ በኋላ ባልና ሚስት ልንሆን ነው በማለት ይነጋገራሉ።
ሱራፌልም ለቤዛ ቁርስ ተጋበዛት። በኋላ ጭቅጭቅና ንትርካቸውን ጀምረው ነበረ። እሱም እንደሚለው ዘርፌን ልግደላትና ልገላገል በማለት ነበረ። አይ ካንተ ሀሳብስ የኔ ሀሳብ ይሻላል በማለትም ተናግራ ነበረ። ይሄ በእውነት ሀሳቡን ያመጣው ሳሚ ቢሆንም ነገር ግን እኔ ተቀብዬዋለሁ በማለት ትነግረዋለች። በፍጹም አይሆንም፣ የእውነት አንቺ እሱ ቢያገባሽ እንኳ አቅፈሽ ልተኝ ነው በማለት ነበር የጠየቃት። ቤዛም ብቻ በሆነ ምክንያት ገንዘብና ሀብቴን ወደ ራሴ ማምጣት አለብኝ፣ አርፌ ቁጭ ብዬ አልቀመጥም በማለት ትነግረዋለች። እሱም በቃ የሚያስፈልገውን ነገር ለሉላ እየነገርሽ ሉላ ሁሉንም ነገር ታስፈጽመው። እኔ እንደሚመስለኝ ግን አሁን ሉላ ልክ የእናትነት ነገር ታሳያት፣ ማለትም የልጅነት እሷ እንደ ልጅ ሆና እናቷን ትንከባከብ፣ እናቷን ትታዘዝ፣ ያለቻትን ታድርግ፣ ያችም ደግሞ እንደ ልጇ ተያታለች በማለት ነበረ ያሰቡትና በስተመጨረሻ ሀብቱን ወደ ሉላ ታዞራለች ብለህ ታስባለህ በማለት እንግዲህ ቤዛም ጠይቀው ነበር። ልጄ ናት ብላ ብታስብ ኖሮ ይህን ሁሉ ጉድ ታረግባት ነበረ። ብታሳድጋት እንኳ ግን እንደ ልጇ የምትወዳትና የምታስብላት አይመስለኝም በማለት ቤዛ ትናገራለች። ቤዛም በመቀጠል ይቅርታ አድርግልኝ ሱሪ፣ ደብቄሃለሁኝ፣ ነገር ግን ዶክተሩ እኔን ለመግደል ብዙ ጊዜ ሲፈልግ ነበረ በማለት ዛሬ ላይ ግን እኔ እሱን ለማግባት ገብቼ እገለው ነበር። ያ ግን በስተመጨረሻ ልነግርህ እችል ነበረ፣ እንዴት ተዋሽኛለሽ በማለትም ሱራፌል ይናገራታል። እሷም በቃ ነገሮች ሲስተካከሉ እነግርሃለሁ ብዬ ነበረ፣ ነገር ግን ይኸው አሁንም አልተሳካም። አሁንም ድረስ ዶክተሩ ያፈቅረኛል። ስለዚህ አሁንም ሉላን አግብቶት ይቀመጣል። ከዛ በኋላ ሀሳባችን ይሳካል የሚል ሀሳብ ነው ያላት። ሱራፌልም እርግጠኛ ቤዛ ነሽ አንቺ በማለት ነበር የጠየቃት። አሁንም አንተም እንደ ዶክተሩ ሄደህ ታስመረምረኝ እንዴ በማለት ትናገረዋለች። ይኸው አይኔ እያየ ጆሮ እየሰማ እኮ እየነገርሽ ነው፣ ዶክተሩን አግብተሽው ልትቀመጭ ነበር፣ አይኔ እያየ እኮ ላጣሽ ነበር በማለት ይነግራታል። ያ በፍጹም አይሆንም፣ ሳላገባው በፊት እሱን ለመግደል ነበረ አላማዬ በማለት ትነግረዋለች። ሉላም እንግዲህ ቤት በነበረችበት ሰዓት ዶክተሩ ይመጣል። ለምንድነው ወደ ውጭ ወጣ ብለን አየር የማንቀበለው ይላታል። በቃ ልብስ ቀይሬ ልምጣ፣ እኔም መውጣት ፈልጋለሁኝ፣ እንደውም እነግርሃለኝ በማለት እንግዲህ ሉላ ተስማምታ ከዶክተሩ ጋር ትወጣለች። እንግዲህ መኪና ውስጥም እያወሩ ነበረ። ምንድነው የምታወሪ ነገር በማለትም ጠይቋት ነበር። ሉላም እንግዲህ ያመጣችው ሀሳብ እጅግ ገራሚ ነበረ። ከአክስቴ ሀብትና ንብረቶችን በሙሉ ወደ እኔ ማድረግ እፈልጋለሁኝ፣ ስለዚህ እንድታግዘኝ እፈልጋለሁ በማለት ትነግረዋለች። እጅግ ነበረ ዶክተሩ የደነገጠው። ለምን በማለትም ጠይቋት ነበረ። አንተ ሀብትና ንብረት እያለ እኔ ባዶ እጄን ወደ አንተ ቤት መግባት አልፈልግም በማለት ትመልስለታለች። አሁን ስለ ንብረት ማናወራ ነይ እንደውም እቤት ለምን አንሄድም በማለት ሲጠይቃት አይ እቤትማ አልሄድም ገና እኮ ትዳር አለህ በማለት ትነግረዋለች። ዶክተሩም ተሚስቴ ጋር እየተፋታሁ ነው፣ ፕሮሰሱን ጀምሬያለሁኝ፣ ስለዚህ የሚያሳስብ ነገር የለም በማለት ይነግራታል። እንዲህም ሲላት አክስቷ ግማሽ ንብረት ይዘሽ ትወጫለሽ ያለቻት ትውስ ብሏት ግማሽ ንብረት ግዛልቴ ነው ማለት ነው በማለት ነበር እንግዲህ የመለሰችበት። ምን ነው ደነገጥሽ በማለትም ጠይቋታል። እኔ ከጠየቁ በላይ ያንተ ድንጋጤ ይበልጣል በማለት ትመልስለታለች። ሳሚና ሉሲም እንግዲህ ለነ ቤዛ ቤታቸውን ለቀው እነሱ ሌላ ውጭ ተከራይተው እየሄዱ ይገኛሉ። እቃ የሚያስፈልጋችሁ ካለ ግዙ፣ በቃ ቤቱን ተቀመጡበት በማለት ይሄዳሉ። ወዴት ነው ግን ምን ሆነሽ ነው ዛሬ ደስ ብሎሻል በማለትም እንግዲህ ደጋግማ ጠይቃት ነበር። ቤዛ እጅግ ደስ የሚል ስሜት እንዲሁም ደግሞ ፈገግታ እየታየባት እና እያርበተበታትም ነበረ ሉሲ ማለት ነው። ገባኝ በቃ ይዞሽ በማለት እንግዲህ በእውነት ሳሚ ይገባሻል በማለት ነው እየነገረቻት። በስተ መጨረሻም እንግዲህ ሉላ መሳም እችላለሁ በማለት ዶክተሩን ስማዋለች። ዶክተሩም እጅግ በጣም ነበረ የደነገጠው።
ሉላ አሁን ላይ በቃ ጨክና ልትገባበት እያሰበች ነው። መጨረሻው ምን እንደሚሆን እንግዲህ በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።